الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وأفضل المرسلين نبينا وحبيبنا وقدوتنا محمد وعلى آله وأصحابه ومن سار على دربه واتبع ملته إلى يوم الدين أما بعد السلام عليكم ورحمة الله وبركاته ውድ ወንድሞቼና የአኺራ እህቶች ሁላችሁም በያላችሁበት በየሰዓታችሁ አቆጣጠር አላህ Subhanahu Wa Ta'ala ወጀል መልካም ቀን መልካም ምሽት አላህ ያድርግልን ለሁላችንም። ያው ርዕሱ እንግዲህ እንዳያችሁት የእናትነት ሚና በማህበረሰብ ግንባታ የሚል ነው። በእስልምና የእናቶች ሚና ወይም ድርሻቸው በጣም ከባድ ነው። ማህበረሰብ ሲባል እንደ ሰውኛም እንዲሁም ደግሞ እንደ ሙስሊምም ስናየው የሰው ልጆች በአጠቃላይ ወንድም ይሁን ሴት በእናቶች ማህፀን ውስጥ ነው የሚሰራው። አላህ Subhanahu Wa Ta'ala ይሄ የተከበረ ፍጡር ወለቀድ ከረምና በኒ አደም ወሐመልናሁም ፊል በር ወልበሕር ወረዘቅናሁም ሚነ ጠይባት ያለው የሰው ልጅ የተከበረ ፍጡር አደረግነው ብሎ አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሰው ከራመቱል ኢንሳንያ በእናቶች ማህፀን ውስጥ ነው የሚሰራው። የሰው ልጅ መገኛ ናቸው። ከዚያ እንደ ሙስሊም ስንሄድ ደግሞ በእስልምናው ላይ ወንድም ሴትም አላህ Subhanahu Wa Ta'ala ያዘዛቸው ግዴታ ተወጥተው ከአላህ ዘንድ የሚገኘው አጅርና የውመል ቂያማ የጀነት ለመሆን ለወንድም ለሴትም በኩል ነው ትዕዛዙ የተላለፈላቸውና የወረደላቸው። ይሁንና ሴቶች ማህበረሰብ በመገንባት ብቻ ሳይሆን ልጆች በማሳደጉ ብቻ ሳይሆን አሁን የምንከተለው እስልምና በሁለት እግሩ ቆሞ እንዲሄድ ከአላህ Subhanahu Wa Ta'ala ህዝነትና ከአላህ Subhanahu Wa Ta'ala ፍላጎት በኋላ የሴቶች ከባድ የሆነ አስተዋጽኦና ከባድ የሆነ ሰርቪስ አለው። ከዚህም ኡሙና ኸዲጃ ቢንቱ ኹወይሊድ ረዲየላሁ ዐንሃ ወአርዳሃ ነብዩ አለይሂ ሰላቱ ወሰላም መጀመሪያ ወህይ ሲመጣላቸው وحي كممتاتو بفيت كان عليه الصلاة والسلام حبب إليه الخلاء بكينينت لبكا مهون دسيلاتشو نبرة. خديجة رضي الله عنها وارضاها بسو نقر الزقاجتا كان يتعبد في غار حراء، يعني يتحنث، التحنث هو التعبد الليالي ذوات العدد. 6-7 ቀን ሳይመለሱ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤት ሳይመለሱ ዋሻ ውስጥ ይኖሩ ነበር ብቻቸው። ከዛ ከለታት አንድ ቀን ጅብሪል ዐለይሂ ሰላም የአላህ Subhanahu Wa Ta'ala ወህይ ይዞላቸው በሚመጣ ጊዜ ደንግጠው መጡ። የማያውቁት ነገር ነብዩ ዐለይሂ ሰላቱ ወሰላም ማንበብም ይሁን መጻፍ አይችሉም ዐለይሂ ሰላቱ ወሰላም። አላህ Subhanahu Wa Ta'ala ሪሳላቸው ራሱ ተአምር እንዲሆን ስለፈለገ አስቀድሞ በዚህ መልኩ ነው የሰራቸው። በኋላ ደንግጠው ወደ ኡሙና ኸዲጃ ረዲየላሁ ዐንሃ ወአርዳሃ በሚመጡ ጊዜ ኡሙና ኸዲጃ የመጀመሪያ የነብዩ ሰለላሁ ዐለይሂ ወሰለም ማጽናናት ነበር የሰሩት። ከዛ በፊት ሲሰሩት የነበረ መልካም ስራ በማስታወስ ከላ ወላሂ ላ ይኽዚከ አላህ ለመጥፎ ነገር አሳልፎ አይሰጥህም። አንተ ጥረህ ግረህ የምትበላ ሰውን የምታግዝ ቤተሰብን የምትረዳ ዝምድናን የምትቀጥል ሁነህ እያለ አላህ በአንተ ላይ መጥፎ ያመጣምና አብሽር ብላ የመጀመሪያ አጽናኝ ሁና ቀረበች ረዲየላሁ ዐንሃ ወአርዳሃ። ከዚያ በኋላ የተሻለ የመጽሐፍ ዕውቀት ያለው ሰው ወረቀት ኢብኑ ነውፈል ነበረ። ወደሱ ይዛ በመሄድ ነብዩን ሰለላሁ ዐለይሂ ወሰለም ይዛ ሂዳ اسمع من ابن أخيك
አጎቴ ሆይስ የወንድምህ ልጅ የሚለው ስማ ብላ የወረቀት ብን ነውፈል ረዲየላሁ ዐንሁ ወርዳህ ሐሳብ እንዲሰሙ አድርጋ ነብዩን ሰለላሁ ዐለይሂ ወሰለም አጽናናች ማለት ነው። ከዚያ በፊት ነብዩ ዐለይሂ ሰላቱ ወሰላም አባት እናታቸው ወደ አኺራ የሄዱት በልጅነታቸው ነው። አባታቸው ገና ተረግዘው እያለ የ4 ወር እርግዝና ላይ እያሉ ነው አባታቸው የሞተው። እናታቸው እስከ 6 ዓመት ከተንከባከበች በኋላ ነብዩን ሰለላሁ ዐለይሂ ወሰለም አቅፋና ደግፋ ተንከባክባ ለቁም ነገር ያበቃች እስኪያድጉ ድረስ ካደጉም በኋላ እስከ ነብይነት ማዕረግ ድረስ አብራ የነበረች ኡሙ አይመን በረከቱል ሐበሽያ አንድ ሴት በመሆኗ ሁለት ደግሞ የሐበሻ ሴት በመሆኗ በጣም ትልቅ ኩራት ለሐበሻ ሴቶች ብሎም ለዓለም ሴቶች ተንከባክባ ነብዩ ሰለላሁ ዐለይሂ ወሰለም ኡሙ አይመና ኡሚ بعد ኡሚ ይሉ ነበር። ከናቴ ቀጥሎ እናቴ ኡሙ አይመን ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ፕራውድ ሆነው ሲናገሩላት የነበረች ሴት ነብዩን ሰለላሁ ዐለይሂ ወሰለም ተንከባክባ ያሳደገች። ከዚያ በኋላ ኸዲጃ ረዲየላሁ ዐንሃ ወርዳሃ ነብዩን ዐለይሂ ሰላቱ ወሰላም በማገዝና በመደገፍ በሞራልም የተሻለ ሰው ፈልጋ በማገናኘትም ትልቅ ስራ ሰርታለች። ነብዩም ዐለይሂ ሰላቱ ወሰላም ስለ ኸዲጃ በሚያነሱ ጊዜ ኸዲጃ ሰዎች ሁሉ በካዱ ጊዜ በኔ ያመነች፣ በነብይነቴ የአላህ መልእክተኛ በመሆኔ ያመነች፣ በገንዘቧም ያገዘችኝ፣ አላህ ልጆችም ከሷ የሰጠኝ ብለው በመልካም ያነሷት ነበር ረዲየላሁ ዐንሃ ወርዳሃ። እንግዲህ ይሄ እስልምና ሪሳላ ከጅምሩ ጀምሮ አንዲት ሴት ላይ በጣም ትልቅ ትኩረት አድርጎ የመጣ እንደሆነ ይጠቁመናል። በነገራችን ላይ ለእስልምና ትልቅ አስተዋጽኦ ካደረጉ ነብዩ ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ይዘው ከመጡ ጀምሮ እስከ አሁን እስካለንበት ድረስ ትልልቅ ለእስልምና በደማቅ ቀለም ስማቸው ያስመዘገቡ 4 ሰዎች አሉ። 3ቱ ተጠቃሚዎች ሲሆኑ አንዱ እስልምና ስላልተቀበለ ተጠቃሚ አይደለም። የመጀመሪያ ተጠቃሽ የሆነች ኸዲጃ ረዲየላሁ ዐንሃ ወርዳሃ ነች። 4 ሰዎች በእስልምና በሸሪዓቱ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ ኸዲጃ ረዲየላሁ ዐንሃ ወርዳሃ፣ አቡበክር ስዲቅ ረዲየላሁ ዐንሁ ወርዳህ፣ አነጃሺ መሊኩል ሐበሻ ረዲየላሁ ዐንሁ ወርዳህ፣ እንዲሁም ደግሞ 4ኛው አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ለእስልምና ከፍተኛ የሆነ አስተዋጽኦ የዋሉ ከሚባሉ ከ4ቱ ሰዎች አንዷ እናታችን ኸዲጃ ረዲየላሁ ዐንሃ ወርዳህ ነች። በተዕሊምም ልክ እንደዚያው ተዕሊም ላይ ስንመጣም ዲን አልኢስላም ተምረው በማስተላለፍም በርካታ የሆኑ እናቶች አሉ። ከነዚህ መካከል ኡሙና ዓኢሻ ረዲየላሁ ዐንሃ ወርዳሃ ዑለማ ከ6 የሐዲስ ሊቃውንቶች መካከል አንዷ ዘውጀቱ ነብዩ ሰለላሁ ዐለይሂ ወሰለም ዓኢሻ ረዲየላሁ ዐንሃ ወርዳሃ ይጠቅሳሉ። በሌላም ጊዜ ከ700 ዓመተ ሂጅራ በኋላ ዘይነብ ቢንቱል ከማል ሙዓሊመቱ ሪጃል ሲሏት የነበረ ጀግና እስከዚያ ድረስ እስከ ጊዜያችን ድረስ ሴቶች ለዲን አልኢስላም ያበረከቱት በጣም ትልልቅ የሆነ እንትናል። ለምሳሌዎች እንመጣበታለን ኢንሻአላህ። ነቅሉል ሐዲስ በማስተላለፍ በኩል الله سبحانه عز وجل لأزواج النبي صلى الله عليه وسلم واذكرن ما يتلى في بيوتكن من آيات الله والحكمة بيتاچو يمنببو قرآننا يا نبي صلى الله عليه وسلم طبب ودوج አውሱ ለሌሎች ንገሯቸው ብሎ አላህ Subhanahu Wa Ta'ala እነሱን ዳይሬክት ያደረገ ቁርአን አውርዶ ተሳትፏቸው በዲን አልኢስላም ከባድ እንደነበረ ይጠቅስልናል። نقل الحديث وتعلم الفقه وتعليمه
እንዲሁም ተስሒሑል መፋሂም ግንዛቤን በማስተካከል እሙና አይሻ ረዲየላሁ ዐንሃ ወርዳሃ አንዳንድ ሰሓባዎች ያልሆነ ግንዛቤ የነበራቸው ወይም ደግሞ ሐዲሱ በሚተረጉሙ ጊዜ በተለይ ከሴቶች ጋር የተያያዘ ሲሆን ቀጥታ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት እንደመሆናቸው መጠን ተስሒሕ የማስተካከሉ ስራ ይሰሩ ነበረ እሙና አይሻ ረዲየላሁ ዐንሃ ወርዳሃ። ጂሃድም ላይ እንደዚሁ ከፍተኛ የሆነ አስተዋጽኦ ያደረጉ ሴቶች እንደነበሩ ጠላትን ያሸበሩ እንዲያውም አንዳንድ ጊዜ በድንኳን ተራዳ ይሄ እንጨት መዘው ጠላት ለማጥቃት ሊተሰሉል ሲመጣ የኸንደቅ ዘመቻ ጊዜ ሙስሊሞች መዲና ላይ ተከበው እያለ አንድ ከአይሁዳውያኖች ለመሰለል ወደ ሙስሊሞች ድንኳን ሴቶች ወዳሉበት ሴቶችና ህፃናቶች ወዳሉበት ሲገባ አንዷ ጀግና ሴት እንጨቱ ድንኳኑ የተዘረጋበት አውጥታ ያ ጠላት ገድላ አንገቱ ቆርጣ ለጠላቶች ካጥር በስተጀርባ ላሉት ወረወረችላቸው። ስትወረውር ጠላቶች ምናሉ ሙሐመድ ሴቶችና ህፃናቶች እንዲሁ ያለ ሙጃሂዶች አይተዋቸውም አሉ ማለት ነው ብሎ አንድ ሴት ከባድ ጥቃት ሊመጣ የነበረ ታድጋለች። ሌላ ኑሰይባ ቢንት ከዕብ የምትባል ሱሐቢያ የኡሑድ ዘመቻ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ተገርመው ለወንዶች ሁሉ እባካችሁ ሰይፋችሁ አቀብሏት እያሉ በጣም በአድናቆት ሲያወሷት የነበረች ኑሰይባ ቢንት ከዕብ ረዲየላሁ ዐንሃ ወአርዳሃ በነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩ ጠላቶች ነቢዩ ሰለላሁ ዐለይሂ ወሰለምን በመጠበቅ ከፍተኛ የሆነ ተጋድሎ ያደረገችና እንዲሁም ቁስለኞች በማከምና በመሰል ስራዎች ተሳትፈው የነበሩ በርካታ የሱሐቢያት ሴቶች ነበር። በማስታመሙ ላይ እገዛ በመስጠት እንዲሁም ደግሞ ሰልፉ በመጠበቅ በተለይ ከኋላ ህፃናቶችና ደካሞች ያሉበት ሶፍ ቅድም እንዳልኳችሁ እንደ ኸንደቅ ዘመቻ ጊዜ ያደረጉት ተጋድሎ በጣም ከባድ ነበር። ተርቢያ የሚለው ላይ ትንሽ ትኩረት እንስጥ። ምክንያቱም የዘመናችን ሴቶች አላህ ስብሓነሁ ዐዘ ወጀል ወደ ድሮ ወደ ቀደምት ታሪካችሁና ወደ ትክክለኛ ክብራችሁ አላህ ይመልሳችሁና ተርቢያ ቅድም እንዳልኳችሁ የሰው ልጅ የሚሰራው መጀመሪያ በእናቶች ማህፀን ውስጥ በሴቶች ማህፀን ነው። ከዚያ ከተወለደ በኋላ ደግሞ ከፍተኛ ተርቢያ የሚሰጡት እናቶች ናቸው። ምክንያቱም ህፃናቶች አፍ ሲፈቱ ምን አይነት ቃላት መጠቀም እንዳለባቸው፣ ቁርአን እንዴት መቅራት እንዳለባቸው እና መሰል ስራዎች የሚሰሩት እናቶች ናቸው። ከዚያም አልፎ ተርፎ ነቢዩ ሰለላሁ ዐለይሂ ወሰለም ወሕይ ወርዶላቸው ወሕይ ይዘው ሲመጡ አጽናንታ የተሻለ ሰው ዘንድ ግንዛቤ ያለው ስለ ወሕይ የሚያውቅ ሰው እንደወሰደች ሁሉ እቤት ያለው ተዓሊም አስተምረው ልጆቻቸው ሊጠቅም የሚችል ትምህርትና አስተማሪ በመውሰድ ከፍተኛ የሆነ አስተዋጽኦ አድርገው ኡማው መጠበቅ የሚችሉ እናቶች ናቸው። ይሄ ማንም የሚከራከርበት አይደለም። ሐታ ተውት ሙስሊሙ ቀርቶ አዕዳኡል ኢስላም ጠሎች እስልምናን ለማጥቃት ሲፈልጉ ሴቶች ነፃ እናወጣለን ብለው እርቃናቸው እንዲሄዱ አድርገው የማንም መጫወቻ አድርገው ሙስሊሙ ማህበረሰብ ተርቢያ እንዳይኖረው ያደረጉ በሴቶች በኩል መጥተው ነው። الشاعر العربي يقول الأم مدرسة إذا أعددتها أعددت شعبا طيب الأعراق. الأم مدرسة النات تمرت بيتنج
ሰው የሚሰራባት የሰው ልጆች የሚሰራባት እንደመሆኗ መጠን እንደዚሁም ከተሰራ በኋላ ትምህርቱ በማግኘቱ በኩልም እሷ ቀዳሚ ነች ሲል አልኡሙ መድረሰቱን ኢዛ አዕደድተሃ ካዘጋጀሃት ይላል አዕደድተ ሸዕበን ህዝብን እያዘጋጀህ ነው ጠይበል አዕራቂ ስር መሰረቱ ያማረ የሆነ ህዝብ የወደፊት ጀነሬሽን እየገነባህ ነው። በዚሁ አጋጣሚ ወንድሞች እህቶችም እንደዚሁ የወደፊቱ ጉዳይ የእስልምናና የሙስሊሞች ጉዳይ የሚያሳስበን ማንኛውም ሙስሊም ሁሉ ታርጌታችን ሴቶች ላይ እናድርግ። ሴቶቻችን በጠላት እንዳይጠቁና በብልጭልጭ ፋሽን እንዳይታለሉ እንዳይሸወዱ። ይሄ ለግዠሪ ላይፍ ምን አይነት መኪና ትነዳለች፣ ምን አይነት ሞባይል ይዛለች፣ ቤቷ ምን አይነት ሳሎን ምንድነው ሶፋኔ ያለው፣ በአመት ስንት ጊዜ ቫኬሽን ትወጣለች የመሳሰለ ሳያታልላት ጠንካራ ጀግና የሆነች እናት ለመፍጠር ወንድሞችም እህቶችም በጋራ እጅ ለእጅ ተያይዘው የወደፊት ጀነሬሽን የሚያሳስበን ከሆነ ገርቦች ወይም ደግሞ ወስተርኖች እስላምና ሙስሊሙን ለማጥፋት በቴክኖሎጂም በመሳሰሉም በጦርነትም በሁሉም እያጠቁን ነው። በትልቁ ግን የሚያጠቁን እናንተን ብሬን ዋሽ አድርገዋችሁ ወደ አልተፈለገ አቅጣጫ ሲወስዷችሁ ነው። ኢስላም ጨቁኖሻልና ውልቅልቅ ብለሽ ሽንጥሽና ዳልሽ እያስመረቅሽ መንገዱን ተንጎባለይበት ብለው ሲሉሽ ነው። ልጆችሽ በተርቢየቱል ኢስላሚያ እንዳታሳድጊ አድርገው ስልጣኔ ነው እንጂ የምን እስልምና ብለው በአካደሚም ይሁን ወይም ደግሞ በቴክኖሎጂ መሽጉል አድርገውሽ ስለ እስልምናው እርግፍ አድርገሽ ስትተዩ ወይም መሽጉል ሆነሽ ደክሞሽ ስራ ነው የዋልኩት ልጆቼ ዲን የማስጠናበት ሰዓት የለኝም ስትይ ያኔ ነው እስላምን ታርጌታቸው የሚመታላቸው እስላምን መምታት የሚችሉት ማለት ነው። ምሳሌዎች ለዲን الاسلام ትልልቅ አስተዋጽኦ ያደረጉ ዑለማ እናቶች ናቸው ያሳደጓቸው። በጣም ትልልቅ ጀብድ የሰሩ ታላላቅ ዓሊሞች ከታቢዒዮች ከሰሐባዎች ጀምሮ እነ አብዱላህ ابن الزبير رضي الله عنه وارضاه እና ሌሎች ሰሐባዎች አባቶቻቸው በልጅነታቸው ወደ አኺራ ሄደው እናቶቻቸው አሳድገዋቸው ሴት ያሳደገው ተብሎ እንዳይሰደብባቸው ከወንዶችም በላይ በጀግንነትም በእውቀትም በሁሉም ነገር አድርገው ያሳደጉ ደጋግ የአላህ ባሮች ሰሐቢያት በጣም በርካታ ነበሩ። ከታቢዒዮችም ስናመጣ سفيان الثوري رحمه الله تعالى سفيان ابن عبد الله الثوري رحمه الله تعالى سفيان الثوري بتام تلك عالم ورع زاهد بتام تلك حديث سو نبرو رحمه الله تعالى كذبوا هلا አባታቸው ግን በህፃንነታቸው ነው የሞቱት። አባታቸው በህፃንነታቸው ሞቱና እናታቸው ነች እንደዚህ አድርጋ ያሳደገቻቸው። ካነ መሰለን يضرب به المثل ምሳሌ ሁሉ የሚሰጥላቸው ዓሊም ነበሩ። سفيان ابن عبد الله الثوري رحمه الله تعالى ከለታት አንድ ቀን አቡ ጃዕፈር አልመንሱር رحمه الله ለስልጣን ፈልጓቸው ቃዲ ሊያደርጋቸው ሊሾማቸው ፈልጉ እኔ ቃዲ አልሆንም አሉ። አሚሮች ትንሽ ከመንገድ ወጣ የሚሉበት ሁኔታ ስለነበረ የዙልሙ ተጋሪ መሆን አልፈልግም ከሚል አኳያ እንግዲያውስ ቃዲ ካልሆንክ እገልሃለሁ አላቸው። የፈለግ ካድርግ አሉ። በሚሉ ጊዜ በኋላ ሰይፍ አምጡልኝ
ሰይፍ አምጡልኝና ሰይፍም ደሙ ሲፈስ ደሙ የምንቀበልበትም ነጥዕ ይባላል ይሄ የለፋ ቆዳ አምጡልኝ አለ። በኋላ ጉዳዩ እውነት መሆኑ ሲያረጋግጡ አንድ ቀን ስጠኝ፣ አንድ ቀንና አንድ ሌሊት ስጠኝና የቃዲ ልብስ ለብሼ ልምጣ ብለው ወጡ። በ24 ሰዓት በቅሎ ብቻ ነበረቻቸው። በቅሏቸው ይዘው ከኢራቅ የመን ገቡ፣ ሸሽተው ማለት ነው። መንገድ ላይ ስንቅ ሲያልቅባቸው የሆነ ሰው ዘንድ ተቀጥረው እየሰሩ አሰሪያቸው መጣና እስቲ ተምር አምጣልኝ አላቸው። ሲያመጡለት የማይጣፍጥ ተምር፣ ሌላ አምጣልኝ ሲያመጣ የማይጣፍጥ። እጅህ ይቁረጠው፣ ምን ሆነህ ነው የሚጣፍጥና የማይጣፍጥ ተምር አታውቅም እንዴ ይላቸዋል። እኔ እኮ ተምር በልቼ አላውቅም አሉት። በሚሉት ጊዜ አንተ አህዮች፣ ግመሎች፣ ሌሎች እንስሳቶች ሁሉ ተምር እየበሉ አንተ ምን ሆነህ ነው ማትበላው ብለው ሲሉት እንድጠብቅ እንጂ እንድበላ ስላልፈቀድክልኝ ነው አሉት። በሚሉት ጊዜ ሰውየው ለው ኩንተ ሱፍያን አልተውሪ፣ ሱፍያን አልተውሪ መሆንህ ነው ይህን ያክል ወራዕ አሉት። ሱፍያን አልተውሪ መሆናቸው አላወቀም። እንዲህ አይነቱ ዒልምና ወራዕ፣ ተቅዋ፣ ኸሽየቱላህ ስብሓነሁ ዐዘ ወጀል ሴት ተንከባክባ ያሳደገቻቸው ለኡማው ብርሃን የሆኑ እስከ ዛሬ ድረስ ስማቸው ፍሬሽ ነው። በዓቂዳም ሂዱ፣ በሐዲስም ሂዱ፣ በፊቅህም ሂዱ ሱፍያን አልተውሪ እንዲህ ብለዋል ተብሎ እንደ ማስረጃ የሚደረግላቸው ከኋላቸው ታላቅ እናት አለች። ረቢዐቱ ራእይ የሚባል ታላቅ ዓሊም ነበረ መዲና። የኢማሙ ማሊክ ረሒመሁላሁ ተዓላ ሼክ ነው። የኢማሙ ማሊክ ሼክ አባቱና እናቱ ተገናኝተው አባትየው አንድ ሌሊት አብሯት ካደረ በኋላ ብዙም ደስ አላለችውም። መልኳ ያን ያክል ነበረ። በኋላ በቃ በግልጽ ነግሯት ምናልባት ላለመለስ ይችላለሁ ብሎ ትንሽ ብር ጥሎላት ይሄዳል። በስራ ምክንያት ወጣ። በኋላ እሷም ተገንዝባለችና በዚህም ሰዓት መጨቃጨቅ መነታረክ ሳይሆን በጣም ከአይምሮ የማይጠፉ ቃላቶች ተጠቅማችሁ ወንዶች የምታንበረክኩበት አካሄድ አለ። በኋላ ይህች እናት ምን ትላለች? የረቢዐቱ አራእይ እናት ለአባቱ ለረቢዐቱ አራእይ ምን ትለዋለች? ፈለዐለ አልኸይረ ፊ ሸር አለችው። ፈለዐለ አልኸይረ ፊ ሸር፣ ምናልባትም እኮ መልካም ነገር የሚገኘው መጥፎ ነገር ውስጥ ሊሆን ይችላል። ብዙም ይህን ያክል ቀልብህ እንትን አይበል ብላ የሚያጽናና በቃ ያኔ ቆንጆ እንዳልሆነችም እያመነች ነው። ለሱ ግን እንዳይሄድባት ወይም ጥሏት እንዳይሄድ የሚያደርግ ቆንጆ የሆነ አነጋገር ተናገራ። ፈለዐለ አልኸይረ ፊ ሸር አለች። መልካም ነገር መጥፎ ነገር ውስጥ ሊገኝ ይችላል እና ይህን ያክል ብዙ ውስጥህ እንትን ተብሎ አትሄድ አይነት። አልሰሙም፣ ሄዱ። ጥለው ሄዱና 1 ዓመት 2 ዓመት 3 ዓመት 4 ዓመት እንዳይመስላችሁ 10 ምናምን ዓመት ምናልባትም ከ20 ዓመት በላይ እሷ በዛች ሌሊት አርግዛ ልጅም ወልዳ አሳድጋ ዓሊሙን ምን ዑለማኢ ልመዲና ከመዲና ዓሊሞች በጣም ትልቅ ዓሊም የሚባል አድረሳ መስጂድ ቁጭ ብሎ ሲያቀራ አባትየው ከመንገድ ይመጣል። መጣና አየው፣ በጣም ደስ አለው። መዲና እንዴት አይነት ዓሊም መጣ ብሎ ደስ ብሎት ከዛ ወደ ቤት ሲሄድ ያ መስጂድ ሲያቀራ ያየው ወጣት ቤቱ አገኘው። ቤቱ አገኘውና ሲገናኙ እከሌ ያለች ወይ ብሎ ሲል አዎ ይላሉ ረቢዐቱ ራእይ። ግን ለምን ፈለግካት?
ወንድ አጅነቢይ ነህ ለምን እዚህ ትፈልጋለህ? ሂድና ፈለዓለ ልኸይራ ፊ ሸር በላት ለእናትህ አሉ። ተመልሰው ረቢዐቱ ራእይ ለእናታቸው ፈለዓለ ልኸይራ ፊ ሸር የሚል ሰው በር ላይ ቆሟል ሲላት አባትህ ነው ሂድና አቅፈህ ሳመው አለች። ከ20 ዓመት በላይ ብቻዋ ልጇን አሳድጋ ለቁም ነገር አብቅታ በአካባቢው ካሉ ዓሊሞች ሁሉ ምናልባትም በሰዓቱ ቁጥር 1 ዓሊም የሚባሉ ዓሊም ያበረከተች አባቱ ጥሎት የሄደ እናት ብቻ ያሳደገቻቸው ረቢዐቱ ራእይ። ከዚያ ቀጠለ ኢማሙ ማሊክ ረሒመሁላሁ ተዓላ። ኢማሙ ማሊክ ኢማሙ ዳር ልሂጅራ በሐዲስም በዓቂዳም በፊቅህም በሁሉም አርአያ የሆኑት በወቅቱ የነበረው ኸሊፋ ያንተ ፊቅህና ያንተ ሐሳብ የኡመተል ኢስላም እንደ መተዳደሪያ ህግ ላድርገው እንዴ ብሎ እስከ ማለት ድረስ የደረሰ አይ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች በተለያየ አካባቢ ስለተበታተኑ ሁሉም ሰው የተለያየ ሱሐቢ አመለካከት ስለያዘ በአንድ ሰው መጫን ተገቢ አይደለምና ተው እንዲህ አታድርግ ብሎ አላቸው አሉ ኢማም ማሊክ ረሒመሁላሁ ተዓላ። እኚህ ዓሊም ፊ ቢዳየቲ አምሪሂ መጀመሪያ የጉርምስና ዕድሜ አካባቢ ቲኔጀርነት ሲደርሱ ሙዚቃና ሙዚቀኛ ለመሆን ከነሱ ጋር እንትን ይሉ ነበረ። በኋላ እናታቸው አንድ ቃል ተናገረቻቸው። ያ ማሊክ አለቻቸው፣ ነዓም ይኸውልህ ድምፅህ ቢያምርም ፊትህ ካስጠላ ሙዚቀኛ ብትሆንም አትወደድም። ስለዚህ አምሮብህም መልክ ባይኖርህም መልክ የሚያላብስህ ዕልም ይሻልሃል። ረቢዐቱ ራእይን ያዝና ዓሊም ሁን ብላ ወደ ረቢዐቱ ራእይ ወሰደቻቸው። ፈላዘመሁ ሐተል መውት እስከሚሞቱ ድረስ ከረቢዐቱ ራእይ ዕልም ሰብስበው መጡ። ከዚያ በኋላ የሐዲስ ታላቅ ሰው ሆኑ። በእናታቸው እንክብካቤና በእናታቸው ምክር አባታቸው አልነበሩም። እናቶች የሚጥሏት አንድና ሁለት ቃል በጣም አይምሮ የምትነካ ትሆናለች። እኔ ልጅ እያለሁ ቲኔጀር አካባቢ እያለሁኝ ጨዋታ በጣም እወዳለሁኝ። የኢማሙ ማሊክ ረሒመሁላሁ ተዓላ ታሪክ ሲነሳ የኔም ትዝ አለኝ እና በጣም ተጫዋች ነኝ። ከልጆች ጋር ከኩያዎቼ ጋር እራገጣለሁኝ፣ እንሮጣለን። በቃ ሌሊቱ ሙሉ ስናብድ ነው የምናድረው። እና እናቴ አንድ ቀን እየተጫወትን መግሪብ አዛን ይላል። እኛ ጨዋታችን ቀጠልን። በኋላ መጥታ ወላጆች በነገራችን ላይ በአካባቢያችን አብዱልዓዚዝ ጋር እንዳትሄዱ ነበር የሚሏቸው ለልጆቻቸው። አብዱልዓዚዝ ጋር እንዳትሄዱ ሰነፍ ስለሆነ ያሰንፋችኋል፣ ጨዋታ ብቻ ነው መሮጥ ብቻ ነው እና እንዳትበላሹ እያሏቸው ነበር። እናቴ ደግሞ በጣም ይከፋታል። መከፋቷ ግን ለእኔ አትነግረኝም። የምትነግረኝ ከአይምሮዬ የማይወጣ ቃል ነው። አንድ ቀን መግሪብ አዛን እያለ ነው አንተ እዚህ ትጫወታለህ፣ የአባትህ ኪታብ ይሄን ጊዜ አቦራ ለብሷል አለች። የአባትህ ኪታብ አቦራ ለብሷል፣ አንተ እዚህ ትራገጣለህ ብላለችኝና ከአይምሮዬ የማይወጣ ንግግር ነው። በጣም ነው የተሰማኝ። ከዛ በኋላ ጨዋታ ሁሉ አስጠላኝ። ወደ ቂራአት ሄድኩኝ፣ ቁርአኔን ቀራው፣ ትንሽ ፍቅህ ያው የመሳሰሉ ትንሽ አሁን ያለሁባት ደረጃ ላይ ደረስኩኝ ማለት ነው። ጀዛሁሙላሁ ኸይራን። ኢማሙ ማሊክ ረሒመሁላሁ ተዓላ ኢማሙ ዳር ልሂጅራ እናታቸው በዚያ መልኩ አሳድጋቸው ነው እንግዲህ ለኡማው ብርሃን የሆኑት። ቀጠለ የኢማሙ ማሊክ ትልቅ ደረሳ የሆኑ ኢማሙ ሻፊዒ ሰይዱ ዱንያ የዱንያ አለቃዋ የተባሉት
በደረሳቸው በኢማሙ አሕመድ ብን ሐንበል الشيباني رحمه الله تعالى አንድ ጊዜ ስለ ኢማሙ ሻፊዒ ሲናገሩ ኢማሙ ሻፊዒ ሙተው ልጃቸው አብዱላህ ስለ ኢማሙ ሻፊዒ በጣም አብዝተህ ትናገራለህ አባቴ ብለው በሚሏቸው ጊዜ ያ ወለዲ አሉ ልጄ ሆይ كان الشافعي كالعافية للجسد وكالشمس للدنيا فهل لهما من عوض كان الشافعي كالشمس للدنيا وكالعافية للجسد فهل لهما من عوض إمام الشافعي كل ذيك لدنيا تشين اندس ፀሐይ ነበር የሚያበሩት አሉ ለሰውነታችን ደግሞ በውስጣችን ለሚመላለሰው ጥያቄና ሽቡሃት መድኃኒት ነበሩ ለነዚህ ለሁለት ነገራቶች ቅያሬ ታገኝላቸዋለህን ብለው ጠየቋቸው ልጃቸው እኚህ ኢማሙ ሻፊዒ ረሂመሁላሁ ተዓላ አባታቸው እሳቸው ተረግዘው እያለ ነው የሞቱት ረሂመሁላሁ ተዓላ ኢድሪስ ሙሐመድ ብን ኢድሪስ الشافعي አባታቸው ገና ሳይወለዱ ነው የሞቱት እናታቸው ገዛ ፍልስጤም ነበር የምትኖረው ልጇ በህፃንነታቸው ቁርአን አቅርታ ዑለማ ወዳሉበት ወስጄ ነው ማሳድገው ለኔ የሚቾትና አካባቢ ይቅርብኝ ብላ ከገዛ ከፍልስጤም ብቻዋ ልጇን ይዛ መካ ገባች መካ ስትገባ ሴት ነች ስራ የላት እንዴት አድርጋ ታሳድጋቸው እንዴት አድርጋ ታስተምራቸው በኋላ ወረቀት መግዣ የለ ቀለም መግዣ የለ ቀን ምን ታደርጋለች في بيت الديوان بيت الملكي የሚጣለው ወረቀት ያነሳች የማይረባውን ይዛላችሁ ትመጣለች ኢማሙ ሻፊዒ ረሂመሁላሁ ተዓላ ወረቀት መግዣ እንኳን ደብተር መግዣ እንኳን ስለሌላቸው በዚህ መልኩ ቀርተው የዓለማችን ብርሃን ሆኖ ረሂመሁላሁ ተዓላ ኢማሙ ሻፊዒ ረህመቱላሂ ተዓላ ዐለይህ وغفر الله لنا وله በዚህ መልኩ ተንከባክባ ሳድጋ ለዚህ ኡማ እንዲህ አይነቱ ዓለም ያበረከተች ሴት ናት የቀን ስራ እየሰራች የመሳሰለ ከዚህም እያለች ኢማሙ ሻፊዒን አሳደገች አስተማረች ከዚያ መካ አካባቢ ካለው ቂራአት ከቀሩ በኋላ ቁርአን የ7 ዓመት እያሉ አختመው ወደ ገጠራማው አካባቢ በመውሰድ ደግሞ የዓረብኛ ንጹህ የሆነ ቋንቋ እንዲማሩና ግጥሙም በዓረብኛ በጣም ታፕ የሆኑ ዓሊም እንዲሆኑ አደረገቻቸው ኢማሙ ሻፊዒ هو ኢማም በጣም ትልቅ ዓሊም ናቸው በሐዲሱም በፊቅሁም በሁሉም وكذلك بحر في الشعر ግጥምም ላይ ራሱ ገጣሚዎች የሚያስንቅ የሆነ ግጥም ነው ያላቸው بحر الطويل የዕልም العروض قاعده የምታውቁ እንደምቶች علم العروض بحر الطويل የሚባለው ማንንም አይደፍረውም ግጥሙ የኢማሙ ሻፊዒ ረሂመሁላሁ ተዓላ ግጥሞች ምን بحر الطويل ናቸው ዓረብኛቸው በጣም ጥርት ያለ የመጠቀ ነው ገጠራማ አካባቢ ሄደው ነው የዓረብኛ ቋንቋ ልቅም ያደረጉት ከዛ በኋላ ምን አደረገች ወደ መዲና ወሰደቻቸውና ከኢማሙ ማሊክ علم እንዲሰበስቡ ደግሞ አደረገቻቸው ይህ ሁሉ ስታደርግ ኢማሙ ሻፊዒ ሲባል ማንኛውም ትልቁም ትንሹም ወንዱም ሴቱም ያውቃቸዋል ከበስተጀርባ የነበረች ቁም ነገረኛ ጀግና ሴት ግን ማን ያንሳት ማንስ ይወቃት አያችሁ ተንደላቃ ገንዘብ ስላላት ስለተመቻቸላት አይደለም እንደ ኢማሙ ሻፊዒ ረሂመሁላሁ ተዓላ አይነት ያፈራችሁ ይልቁንስ ላይፍ ይቅርብኝ ብላ እሳቸው እንደወለደች እሳቸው በማሳደግ ላይ በመንከባከብ ላይ ስትንከራተት እድሜዋ ያሳለፈች ገንዘብ ስላላት ሳይሆን እንዲያው ያገኘቻት ሁሉ ልጇ ላይ ኢንቨስት በማድረግ ኢማሙ ሻፊዒን ያበረከተችልን እናት አሁን እነዚህ መጠቅስላችሁ ጎላ ያሉትን ነው እንጂ
በየአካባቢው በጣም በርካታ ጀግኖች ሴቶች አሉ። ኢላ የውሚና ሃዛ እስከ ዛሬ ድረስ አሉ በየቦታው። ምቾት ይቅርብኝ ብለው ልጆቻቸው ከበላ ከፊትና ጠብቀው ልጆቻቸው ዲን በማስያዝ አኽላቅ በማስያዝ ተርቢያ በማድረግ የሚንከራተቱ እናቶች በየቦታው አሉ። አላህ ስብሓነሁ ዐዘ ወጀል የትላንት እናቶች ያሳያቸው ውጤት እንደነ ኢማሙ ሻፊዒ፣ እንደነ ኢማሙ ማሊክ፣ እንደነ ረቢዐቱ ራእይ፣ እንደነ ሱፍያን ተውሪ እንዲሆኑላቸው አላህ ስብሓነሁ ወተዓላ ያግራላቸው። በየቦታው የሚንከራተቱ እናቶች ሁሉ። ኢማሙ ሻፊዒ ወደ መዲና ሄዱ። በጣም ትልቅ ባህር ዓሊም ሆኑ። ቲኔጀር እያሉ ነው የፈትዋ ማዕረግ የተሰጣቸው 10 ምናምን ዓመት እያሉ። ኢራቅ ላይ ሲሄዱ የአቡ ሐኒፋ ረሒመሁላሁ ተዓላ ታላላቅ ደረሶች እንደነ ቃዲ አልቁዳት አቡ ዩሱፍ እንደነ ሙሐመድ ብን ሸይባኒ ጋር ሲገናኙ እንዳንተ አይነቱ ፈትዋ ቢሰጥና እንዳንተ አይነቱ በእስልምና ላይ ኪታብ ቢጽፍ ያምርበታል ብለው መሰከሩላቸው በወጣትነት እድሜያቸው። የዛች ጀግና እናት መንከራተት እዩት። ስማቸው ትላንትና የነበሩ ያክል አሁን እያወሳናቸው ነው። ይቀጥላል። ኢማሙ አሕመድ ብን ሐንበል ሸይባኒ ረሒመሁላሁ ተዓላ አራተኛው የፊቅህ ዓሊም፣ የሐዲስ ሊቅ፣ ሐዲስ አረጋጋጭ፣ ሐፊዝ የሆኑት ኢማሙ አሕመድ ብን ሐንበል ሸይባኒ ረሒመሁላሁ ተዓላ እናታቸው ነች ያሳደገቻቸው። አባታቸው በሕፃንነታቸው ነው የሞቱት። እናታቸው ስታሳድጋቸው ሱብሕ ጀማዓ እንዳያመልጣቸው እንዲሁም ደግሞ ከሱብሕ በኋላ ያለው ደርስ እንዳያመልጣቸው ሌሊት ከሱብሕ በፊት ተነስታ ውሃ ታሞቅላቸው ነበረ። ሕፃን ልጅ ውሃ ሞቃ በሙቅ ውሃ ውዱ አድርገው አብራ መስጂድ ይዛቸው ትሄዳለች። እሳቸው ሱብሕ ጀማዓ ሰግደው እሷም እዛው ሰግዳ ደርስ ተከታትለው ፀሐይ ወጥቶ የቁርስ ሰዓት እስኪደርስ ድረስ መስጂድ ላይ ቁጭ ብላ ትከታተላቸዋለችም ትጠብቃቸዋለችም። አያችሁ እነዚህ ታላላቅ ዓሊሞች። ወከዛሊከ الإمام البخاري رحمه الله تعالى وغيره ሌሎችም ታላላቅ ዓሊሞች የእናቶች የልፋት ውጤት ናቸው። እናቶች ስናነሳ እስላም ላይ እንዲህ አይነት ትልልቅ ታሪክ የሰሩ ስናነሳ ለምሳሌ ያክል አንደኛ ልፋታቸው ከንቱ መቅረት የለበትም፣ ሁሉም ሰው ሊያውቀው ይገባል። በሁለተኛ ደረጃ ደግሞ ሴቶች ጠላት ታርጌት የሚያደርጋችሁ እናንተን ነው። እጅ እንዳትሰጡ፣ እንዳትንበረከኩ። በእናንተ የሚከፈት በላ መዝጊያ የለውም። ሴቶች ከተበላሹ፣ ሴቶች በራቸው ከፍተው ለፊትና ከሰጡ የፊትና መዓት ተከታትለው ይመጣሉ። እስልምናና ሙስሊሞች በቀላሉ ይጠቃሉ። ቀጣዩ ጀነሬሽን የሚተካ በዕልም ይሁን እስላምን የሚያስቀጥል ሰው ይጠፋል። ኢላ አን የሻአ ረቡና ሱብሓነሁ ዐዘ ወጀል። ከዚህ ሁሉ በላይ ደግሞ በጣም ትልቅ የታሪክ ሴት ዓለይሃ ሰላም ሰላም በሷ ላይ ይሁንና ወላሂ እኔ የዚህች ሴት ታሪክ ሳነብ የዑለማዎች የሚናገሩት በኦዲዮም ይሁን በቪዲዮ ስሰማው ሰውነቴ በሙሉ ይወረኛል። ወላሂ ይህች ሴት የኢስማዒል ዓለይሂ ሰላም ባለቤት እናት፣ የኢብራሂም ባለቤት፣ የካዕባ መስራች ሃጀር ዓለይሃ ሰላም። ይህች ሴት ነቢዩላህ ኢብራሂም ዓለይሂ ሰላም
بأمر من الله سبحانه عز وجل بالله تأزاز مست هاجر وسده مدرة بدا لا يسكمتات علاتشو ህፃን ልጅ ይዛ ህፃን ልጅ ባቲዝም ራሱ ዋችላ አንድ ሴት ምድረ በዳ ላይ በጣም ነው የሚከብደው እንኳንስ ያኔ አሁን ራሱ አሁን ጮክ ብለን ብንጣራ በአካባቢያችን ሰው አናጣም ወይም ስራ ብንፈልግ ስራ አይጠፋም ያኔ እኮ ዛፍ የለው ውሃ የለው ማኡ ዘምዘም የመጣው ከሷ በኋላ ነው እልም ያለ ምድረ በዳ ደረቅ ሙቀቱ ቃጠሎ እባቡ እንስሳቶቹ ተኩላ ምናምን ነገር ሰፈራቸው ነው እዚያ ምድረ በዳ ላይ ህፃን ልጅ ጡት የሚጠባ ህፃን ልጅ ይዛ ምድረ በዳ ላይ ከዛ በኋላ ያ ኢብራሂም አለች ወዴት ነው ጥለህን የምትሄደው ዝም አሉ ነብዩላህ ኢብራሂም ወዴት ነው ዝም አሉ ወዴት ነው ዝም አላሁ አመረክ አላህ ነው እንዲያዘዘ ስትላቸው فأشار النعم አዎ ብለው ጭንቅላታቸው በመወዝወዝ አሳዩት قالت اذن لا يضيعون الله ከሆነ ያዘዘ አላህ አይበድለንም ለችግር አሳልፎ አይሰጠንም አለች ነብዩላህ ኢብራሂም ወንድ ናቸው አንድ ሁለተኛ ነብይ ናቸው አላህ ጋር ያላቸው ቅርበት በቅርብ የሚነጋገሩ ስለሆኑ ያው ቢጀግኑና ሶብር ቢያደርጉ አይገርምም ኢስማኤል ህፃን ልጅ ነው አለይሂ ሰላም በሰዓቱ ታቀፉ በእናቱ ቅፍ ውስጥ ነው ያለው በጣም የሚገርመኝ እንዴ ሰውነቴ ሁሉ ይወረኛል ያልኳችሁ ሴት ናት ነብይ አይደለችም ህፃን ልጅ ይዛ ምድረ በዳ የሚበላ የሚጠጣ ጮክ ብለህ ተጣርተህ እንኳን የሚደርስልህ ሰው የሌለበት ሲያ ምድረ በዳ ላይ ብቻዋ ሙተወኪላ على الله በአላህ ላይ ተወከላ በወጣትነት እድሜዋ ብዙ ነገር ያማራት የአላህ ትእዛዝ ተቀበላ ሃጀር አለይሃ ሰላም እልም ያለ ምድረ በዳ ላይ አያችሁ የሴቶች ድርሻ ቦታችሁ የት እንደሆነ ከዛ በኋላ አላህ Subhanahu Wa Ta'ala ያ ቦታ ሩክን من አርካን الاسلام አድርጎ አስቀመጠው ከእስልምና አምስት መሰረቶች አምስተኛ አድርጎ አስቀመጠው ሐጅ ዙሪያ ላይ እንዲህ አይነቱ ታሪክ መፍጠር የሚችሉ እህቶች በብልጭልጭ ተሸውደው ወገባቸው ጥብቅ አድርገው ሽንጤን መርቁልኝ ዳላቸውና ታፋቸው ውጥርጥር አድርገው እስቲ አንዴ ግመጡት ባይናችሁ ግመጡት እያሉ መሄድ ወላሂ ሸም ነው ወላሂ በጣም ያሳፍራል ከእንደዛ አይነት ሌቭል ከፍታ ወርደው የአኽላቅ ዲን ምንም አይነት ተስፋ የሌላቸው የመንገድ ሴቶች አላህ የማያውቁ የካፊሮች አለባበስ የካፊሮች አኗኗር የካፊሮች አነጋገር ይዘው መጓዝ ወላሂ በሴት በሙስሊም ሴት አያምርም ከፍታችሁ ወቁ እናንተ መጀመሪያ በመቀጠል ሙስሊም ወንዶችም የሴቶች ድርሻቸው የቱ ጋር እንደሆነ ሴት ለደካማነት አይደለም ምሳሌ የምትደረገው የሚያለቅስ ወንድ ሲታይ እንደ ሴት ይባላል ያ ሐቢቢ አንተ ራሱ ሴት ማህፀን ውስጥ አይደለም እንዴት ተሰራው ወንድ ማህፀን የለው የሚተኮሰውን ተኮሶ ዞር ይላል እሷ ተቀበላ ተንከባከባ አውጥታ ሳድጋ ጥበታ ለቁም ነገር ታበቃለች እና አላህ Subhanahu Wa Ta'ala ሙስሊማት እህቶቻችን በአጠቃላይ የሴቶች ልጆች በአጠቃላይ ወደ ከፍታቸውና ወደ ደረጃቸው ከፍ ብለው የሚወሉልን አላህ ያድርግልን በሴቶች በኩል የሚመጣብን በላ አላህ Subhanahu Wa Ta'ala ይዝጋልን እና ታሪክ የሰሩ እህቶችና የሴቶች ድርሻ
የቱ ጋ ነው በሚለው በሙሐደራ መልኩ ሳይሆን በድሩስ መልኩ ቢደረግ እንዲያው ለረጅም ምናልባትም ወራት የሚፈጅ የሆነ በጣም በርካታ የሆነ ርዕስ ያዘለ ነውና ቦታችሁ አትልቀቁ፣ ቦታችሁ አትልቀቁ እህቶቼ። ጀዛኩም ላሁ ኸይራን። ሆነ ነገር ፍለጋ ላ ተስተዕጅሉ፣ አላህ ለእናንተ ያለው አያሳጣችሁም። وهذا وبالله التوفيق، جعلنا الله مع الذين يستمعون القول فيتبعون أحسنه. بارك الله فيك شيخنا، ما شاء الله، جزاك الله خير. ኢንሻአላህ እንግዲህ በኢዝኒላህ አልከሪም ለብዙዎቻችን አይናችን የሚገልጥልን ይሆናል ብዬ ተስፋ አደርጋለሁ። በጣም የሚገራርሙ ነጥቦች ነው በሼኻችን በኩል የተነሱት። ያው ከኸዲጃ ተነስተን እንግዲህ በልጅ ብቻ አይደለም ማለት ነው የኛ ተጽዕኖ የሚለው ባሎቻችንን ማጀገን፣ ማበርታት፣ መንገድ ማስያዝም ጭምር አላህ ፓወር ሰጥቶናል። ከዛም እያለ ደግሞ ኡማይመን ጋር ስንመጣ የተነሳው እንትን የግድ የወለድናቸው ልጆች ላይ መሆን የለበትም የሚል እንድምታ እንዳለው ነው የገባኝ። ያልወለድናቸውም ልጆች የጎረቤት የኮሚኒቲም ልጆች ቢሆን እኛ ፖዚቲቭ የሆነ ተጽዕኖአችንን አሳድረን ጥሩ አሻራችንን ማሳረፍ እንችላለን። ከዛ ደግሞ ወደ አይሻ ስንሄድ በእውቀት ከማሳደግ አካላዊ ከሆነው ሚና ባለፍ በዘለለ ደግሞ በእውቀቱ የሴቶች ድርሻ ከፍ ያለ አሁን እንደሚባለው ሳይሆን ከፍ ያለ ሚና እንዳለን ነው ያሳዩን። በተለያዩ ምሳሌዎች ተነስተው ጂሃድ ላይም እንዴት አይነት ጠንካራ ሴቶች እንደታዩ እና ታላላቅ ሼኮችን፣ ኢማሞችን፣ መሪዎችን ደግሞ ሴቶች ብቻቸውን አሳድገው እንዴት እዛ ጋ እንዳደረሷቸው በጣም ልብ የሚያሞቁ ታሪኮች ነው የተነሱልን። አላህ ኸይር ጀዛቸውን ይክፈላቸው ሼኽና። ኢንሻአላህ ያው እንግዲህ የጥንካሬው ጥሩ ነገር መሰረት እንደመሆናችን ደግሞ ሳፍት ፓርቱን በእኛ በኩል ይመጣል። መጉዳት ቢፈልጉም ማዳከም ቢፈልጉም ደግሞ እኛው ነን እና ያንን በጣም የማንቂያ ደወል ሊሆንልን ይገባል። አላህ ባነቃን ሌቭል ሁላችንም ስትራግል ማድረግና ማለት ያለብን በእኛ በኩል ጥንካሬው እንደመሆኑ ኢስላም መጠቂያው መሸነፊያው ደግሞ በእኛ ጋር እንዳይመጣ እሱንም ነቅተን መከላከል፣ ማየት፣ አካባቢያችን ማየት፣ ራሳችንን ማሳደግ፣ ከሁሉም በላይ ደግሞ ልጆቻችንን ባሎቻችንን ለማንቃት መጀመሪያ እኛ ራሳችን የነቃን መሆን እንዳለብን ይመስለኛል ዛሬ እያየ ነው። ባረከላሁ ፊክ ሸኽና። እስቲ ወንድሞቼ ጥያቄ ካላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ኡስታዝ፣ ያዳመጥኩ ነበር ከመጀመሪያው እስከ መጨረሻው። ባረከላሁ ፊክ። ቅድም ከዘረዘርካቸው ነገሮች ጋር የሚመሳሰል የሆነ አካባቢያችን ላይ እዚህ ቨርጂኒያ አካባቢ የሆነ ነገር ልነግርህ ነው። ዱዓም እንድታደርግላት ነው። አንድ እህታችን two weeks ago ወደ አኼራ ሄዳለች። ብዙዎቹ እዚህ ውስጥ ያሉ ወንድምና እህቶች የሚያውቋት ይመስለኛል። ሲስተር ዙፋን አላህ ይዘንላት እና እቺ እህታችን 3 ልጆች አሏት፣ 2 ወንዶች እና 1 ሴት ልጅ። ወንዶች ልጆቿን ቁርአን ለማቅራት በጣም ለፍታ ነው የሄደችው። በርክ የሚባል አካባቢ አለ እዚህ እኛ ፈርስ ጅራ ሰላት የሚሰገድበት ደግሞ አሌክዛንድሪያ ነው። ኤቭሪ ናይት በረመዳን ኤቭሪ ናይት፣ ከዛ አንዳንዴ አያሰግዱም አንዳንዴ ያሰግዳሉ፣ ግን ኤቭሪ ናይት ለ3 ዓመት ያህል እያመላለሰች ቋንቋ እንዲማሩላት ግብፅ ሀገር ወስዳ 1 ዓመት ተቀምጣለች። በልጆቿ ለፋች እና አሁን ሄደች እሷ። እነዚያ ልጆች ቁርአን ሰላት ያሰግዳሉ አልহামዱሊላህ። እና መቸለት አንድ ወንድማችን ሲናገር ሰማይ ላይ ካሉ 2 በሮች አንደኛው የሷ የኸይር ስራ የሚወጣበት አሁን በልጆቿ መልካም ስራ ታገኘዋለች። ገና ወጣቶች ናቸው፣ 17 እና 19 ዓመት ልጆች ናቸው። ከዛ በፊት አንድ እህታችን እንደዚሁ እዚህ እኛ አካባቢ ባለቤቷን በደንብ አውቃው ነበር። 4 ልጆች አሉት፣ ጥሏት ጠፋ ሄደ። ወላሂ ነው የምነግርሽ ኡስታዝ። ኤቭሪ ሞርኒንግ እኛን ቀድማ ነበረ ዳረ ሂጅራ ለፈጅር ሰላት የምታመጣቸው ኤቭሪ ሞርኒንግ። አሁን ላይ ጠፋችብን። ሰው ሁሉ እየፈለጋት ነው የት ነው ያለችው እየተባለ የነዛ ልጆች እናት
በምትሰግድበት ቀን ገብታ ትሰግዳለች። በማትሰግድበት ቀን ደግሞ ቅድም ልክ የኢማሙ ማሊክን እናቶች ይጠብቁ እንደነበረ ትጠብቃቸው ነበር በር ላይ። ሱብሃንአላህ። እና በዚህ ዘመንም እንዲህ አይነት እናቶች አሉ። አንተም ቅድም ሜንሽን እንዳደረከው የእስላም ጠላቶች ኖት ኦንሊ የእስላም ጠላቶች የሶሳይቲ የህብረተሰብ ጠላቶች አሁን ዘመቻ የከፈቱት አንድ ቤተሰብ ማፍረስ አለብን ብለው ነው ዘመቻ የጀመሩት። ሁለተኛ ቤተሰብ ማፍረስ አለብን ሲሉ የመጀመሪያ ታርጌታቸው እናትን ያደረጉት፣ ቀጥሎ አስተማሪዎችን ያደረጉት። ለምን ስል አስተማሪዎች ናቸው ሞራል የሚያስተምሩት አሉኝ። አንድ አርቲክል እያነበብኩ ነበር ባለፈው ሳምንት እና አስተማሪዎች ሞራል እንዳያስተምሩ በየቦታው አሁን ይሄ በየትምህርት ቤቱ በአካባቢያቸው ቼክ ብታደርጉ አስተማሪዎች በሙሉ ከ50% በላይ በጌ ሌዝቢያን ምናምን በሚባሉ ሰዎች ተቀይረዋል። አስተማሪ ከሌለ ትውልድ ይበላሻል። እናት እነዚህ ሰዎች ላይ ታርጌት አድርገው እየሰሩ ያሉት እና እነዚህ ሁለት እናቶች አንደኛዋ በሀያት አለች፣ የት እንዳለች አሁን ጠፍታብን ነው። ዱዓ አድርግላት። ያቺ አኼራ ሄደችው ግን አሁንም ልጆቿ ዛሬ ማታ መጥተው ያስጠግዳሉ። እዚህ አካባቢ ያላችሁ ሰዎች ፈረስ ጅራ ቨርጂኒያ ብትመጡ ታገኟቸዋላችሁ። እና እንዲህ አይነቱ እህቶችም እንዲህ አይነት እናቶችም በዚህ ዘመን አሉ ለማለት ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይረን ኡስታዝ ጀዛከላሁ ኸይረን جزاكم الله خيرا أحسن الله إليك حبيبي أستاذ سليمان ما شاء الله إن شاء الله هني هون ሁለት ደቂቃ ነው የቀረው ኢቃማ ሊል ዙሁር ሰግጄ እመጣለሁኝ ተመልሼ እናንተ እየተነጋገራችሁ እየተወያያችሁ ጠብቁኝ ሰዓቱ ካላለቀ ማለት ነው ኢንሻአላህ ሼኽና በሁለት ደቂቃ ውስጥ እኛም መዝጋት ስለሚኖርብን ለዓስር ያው በዱዓ ብንዘጋው ይሻላል በዱዓ ባረከላሁ ፊኩም ወአሕሰነ አላህ ኢለይኩም አሁን የተነሱ እህቶቻችንም አላህ Subhanahu Wa Ta'ala በህይወት ያለችው አላህ ዱንያ አኺራው ያሳምርላት የሄደችዋም አላህ Subhanahu Azza wa Jal የሄደችበት ሀገር የተሻለ ያድርግላት በእጅጉ ያማረ የሰመረ ያድርግላት ስራዋ ኺላስ ያለው አድርጎ አላህ Subhanahu Wa Ta'ala ከፍተኛ ደረጃ አላህ ይወፍቃት በህይወት ያሉ ሌሎች እህቶቻችንም በጣም ጠንካራ የሆነ ጉዞ የሚጓዙልን አላህ ያድርግልን بارك الله فيكم وصلى الله وسلم على نبينا محمد وعلى اله وصحبه وسلم اجمعين السلام عليكم ورحمة الله وبركاته يا جماعة إن شاء الله نجا بتمساسي بروجرام الجنانيالن جزاكم الله خيرا سبحانك اللهم وبحمدك